በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካዊነ ቅዱሳን ስሉስ ቅዱስ ቅዱስ እግዚአብሔር አምላከ ሰማይ ወምድር አምላከ ምሕረት ለዛብፃነ እስከ ሰዓት ይሰባ ስሙ ለዓለመ ዓለም። መብርሃን ወላዲተ አምላክ ኪዳነ ምሕረት ለየት ኩሉ ዓለም በእንተ ቂቦትኪ በእንተ ኪዳንኪ በእንተ ኩሉ ዘገበር ኪዳነ ትገብሪ ለነ ንሴብሐኪ ወንድሰኪ ልዑል ክቡር መስቀል ኃይል ጠወን ዘኮንከነ ንሴብሐከ ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኩሳት ነቢያት ሐዋርያት በበክብርክሙ ይደለወክሙ ክብረ ስብሐት ሰባቢቱ ለእግዚአብሔር ውሉደ አስራታ ለወላዲተ አምላክ በሰላም እግዚአብሔር ፏሃደርክሙ ፎስ ከዛቲ ሰዓት በጻክሙ ለይኩን ለዛብፃነ እስከ ዛቲ ሰዓት ልዑል እግዚአብሔር ይትባረክ ስሙ ለዓለመ ዓለም። መልካም ዛሬ እንግዲህ በዚህ እሁድ ስለ መድኃኒት በሰማይ ወይም እግዚአብሔር አምላክን በሰማያት ላይ መድኃኒት ተደረገ መድኃኒት ሆነ ወይም ከሰማይ የወረደው መድኃኒት ብለው ያመሰግኑበት እንደዚህ ሁሉ ከሊቅ እስከ ደቂቅ ወይም ከአእሩግና ሕፃናት ሽማግሌዎችም ሕፃናትም ሕዝብ ሁሉ ያመሰገነበትን እንደዚህ ሁሉ ሕዝብ ሁሉ በአንድነት መድኃኒተ አምላክን የተቀበለበትን ታሪክ እንመለከታለን ማለት ነው። ይህን ታሪክ ቅዱስ ማቴዎስ በምዕራፍ 21 ላይ ይዘግበዋል። ቅዱስ ያሬድ ደግሞ በዓለ ፋሲካ አይሁድ ፋሲካ በዓላቸውን ከሚያከብሩበት ሳምንት ሲቀረው መድኃኔዓለም ወደ መድኃኔዓለም ሐዋርያቱ ቀርበው ወደ መድኃኔዓለም ሐዋርያቱ እንደቀረቡ ይናገራል ማለት ነው። ወንዘ ሰሙን በዓለ ፋሲካ ቀርቧል ዳይሁ ለአምላከ ጽድቅ ይላል። በዓለ ፋሲካ የፋሲካ በዓል ሳምንት ቀርቶት ሳለ ሐዋርያቱ ወደ አምላካቸው ወደ እውነተኛው አምላክ ወይም ወደ የእውነት አምላክ ወደ ሆነ ወደ መድኃኔዓለም እንደቀረቡ ይነግረናል ማለት ነው። ሀበ ደብረ ዘይት ሙራዳ አቀብ ሀገረ እግዚአብሔር ይላል። የእግዚአብሔር ሀገር ወደ ሆነችው ወደ ደብረ ዘይት ወደ ተባለችው ተራራ ወይም ወደ ወይራ ተራራ ቀረቡ ይላል። ወተቀበለው ሕዝብ ብዙኃን አእሩግ ወሕፃናት ይላል። ብዙ ሕዝብም ወጥቶ ተቀበለው ይላል። መድኃኔዓለም በሚመጣ ሰዓት ብዙ ሕዝብ ወጥቶ እንደተቀበለው ይናገራል ማለት ነው። ሕዝብ ብዙኃን ብሎ አእሩግ ወሕፃናት፣ አእሩግ ሲል ሽማግሌዎችም ሕፃናትም ወጥተው ተቀበሉት ይላል። ነሲኦም አጹቀ በቀልት ይላል። የዘንባባ ቅርንጫፎችን ይዘው ተቀበሉት ወይም የዘንባባ ዝንጣፊዎችን ይዘው እንደተቀበሉት ሲነግረን ማለት ነው። ዘይብሉ መድኃኒት በሰማይ ተጽዕኖ ዲበ እዋል ቦአ ሀገረ እግዚአብሔር ይላል። በሰማይ ላይ መድኃኒት ሆነ፣ ከሰማይ የወረደው መድኃኒት ከእግዚአብሔር የተላከው ወደኛ መጣ እያሉ ተቀበሉት ይላል። ተጽዕኖ ዲበ እዋል ቦአ ሀገረ እግዚአብሔር፣ ሀገረ እግዚአብሔር ወደ ተባለችው ሀገር በአህያ ውርንጭላ ላይ ሆኖ ገባ ይላል። በትብስት ወበሐሴት ይሁቦሙ ኃይለ ወሥልጣነ ይላል። እንግዲህ እግዚአብሔር አምላክ ለሚያመሰግኑት፣ ለሚማጸኑት፣ ለሚለምኑት ሁሉ ኃይልን ይሰጣቸዋል። በኢያሱ ዘመን በዘመነ ኢያሱ በምስጋና ነበረ ግንቡን 7 ጊዜ እያመሰገኑ እግዚአብሔር አምላክን ስሙን እየጠሩ እያመሰገኑ ሲዞሩ ያኔ ነበረ ቅጥሩ የፈረሰው ማለት ነው። እና እግዚአብሔር አምላክ በምስጋናቸው ላይ እንዴት ኃይልን እንደሚሰጥ ደግሞ እግዚአብሔር ስም እየተጠራ እግዚአብሔር ሲመሰገን እንዴት ኃይል እንደሚደረግ ከዚህ አንጻር እንመለከታለን ማለት ነው። እና እግዚአብሔር አምላክንም በዚህ ሰዓት በሚያመሰግኑት ሰዓት በሚቀበሉት ሰዓት አምላክነቱን እያመሰገኑ አእሩግና ሕፃናት እያመሰገኑት በሚቀበሉት ሰዓት በዚህ ሰዓት ኃይልና ስልጣንን ይሰጣቸዋል ይላል። በደስታና በሐሴት ኃይልና ስልጣንን ይሰጣቸዋል። በትብስት ወበሐሴት ይሁቦሙ ኃይለ ወሥልጣነ ብሎ ቅዱስ ያሬድ ያብራራዋል ማለት ነው። አንድም ያው በሰዓቱ አምላክ መጥቷልና ያው ሕዝቡ በደስታ እንደተቀበለው ሲናገር ነው። ሁለተኛ ሲያመሰግኑት በደስታ ሆነው አእሩግና ሕፃናት እንዳመሰግኑት ነው የሚናገረው ነው። በዚሁ ላይ ደግሞ መንፈሳዊ ኃይልን መንፈሳዊ ብርታትን ይሰጣቸዋል። እንደዚሁ ሁሉ እግዚአብሔር አምላክ ባወቀ ስልጣንም ደግሞ እንደሚሰጣቸው በዛ ሰዓት ለነበሩት አእሩግና ሕፃናት ስልጣንም እንደሚሰጣቸው ሲናገር ነው ማለት ነው። ይህንን ታሪክ ወደ ምዕራፍ 21 ከቁጥር 15 አንስቶ ማቴዎስ ብስራት ላይ እንመለከተዋለን።
ምን ይላል? ወደ ኢየሩሳሌምም ቀርበው ደብረ ዘይት ወደ ተባለ ወደ ቤተፋጌ ሲደርሱ ያን ጊዜ መድኅንም ከደቀ መዛሙርቱ ሁለቱን ላከ ይላል። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረችውን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይወስዳቸዋል፣ ወዲያውም ይሰዳቸዋል ይላል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ ይላል። እንግዲህ መድኃኔዓለም አምላክ በምድር በሚመላለስ ሰዓት እያንዳንዱ ተግባሩ እያንዳንዱ ሂደቱ ምንድነው? ቀድሞ በነቢያት አንደበት አናግሮ የነበረውን ይፈጸም ዘንድ ነውና እንደዚሁ ሁሉ ወደ ሀገሯም ገብቶ በአህያ ውርንጫ ላይ ተቀምጦ ይመሰገን ዘንድ በትንቢት ቀድሞ አናግሯልና ያ ትንቢት ይፈጸም ዘንድ ደግሞ መድኃኔዓለም አምላክ የአህያ ውርንጫይቱን እንዲያመጡ ደቀ መዛሙርቱ እንደላከ እንመለከታለን። ደቀ መዛሙርቱም ሄደው መድኅን እንዳዘዛቸው አደረጉ ይላል። አህያይቱንም ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ ይላል። ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር ይላል። የሚቀድሙትም ሕዝብ የሚከተሉትም መድኃኒት በሰማይ እነሆ መድኃኒት መጣ፣ የዳዊት ልጅ በጌታ ስም የሚመጣ የተባረከ ነው እያሉ ያመሰግኑ ነበር። መድኃኒት በሰማያት ሆነ እያሉ ይጮሁ ነበር ይላል። እንደዚሁ ወደ ሀገሩ በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ ይላል። ሕዝቡም ምስጋና ስላለው መድኃኒት ከሰማይ የመጣ መድኃኒት እንደዚሁ በሰማያት ላይ መድኃኒት ሆነ እያሉ የዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ብሩክ ዘይመጽእ በስመ እግዚአብሔር እያሉ ሲያመሰግኑ ይህ ማን ነው ብለው ደግሞ የሚጠይቁም እንደነበሩ እንመለከታለን ማለት ነው። ሕዝቡም ይህ ከገሊላ ከናዝሬት የመጣ ነቢዩ መድኅን ነው አሉ። መድኅንም ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ ይላል። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏልና እናንተ ግን የወንበዴ ዋሻ ያደረጋችኋት የሚለውን ታሪክ ያነሳና በመቅደስም ዕውሮች፣ አንካሶች ወደ እርሱ ቀረቡና ፈወሳቸው ይላል። በዚህም ጊዜ እንግዲህ ያው የፈውሱን ስራ እንደሰራ እንመለከታለን። ነገር ግን የካህናት አለቆች ጸሐፎችም ያደረገውን ድንቃድንቅ በመቅደስም መድኃኒት በሰማይ ለዳዊት ልጅ እያሉ የሚጮሁ ልጆቹን ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። መድኅንም እሰማለሁ፣ ከሕፃናት ከሚጠቡ አፍ ምስጋናን ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁምን ብሎ ቀድሞ በነቢያት አንደበት ያናገረውን ካህናተ ኦሪት እንዴት ያንን አልተመለከታችሁም ብሎ የአምላክ መምጣትን አለማስተዋላቸውን ሲገስጻቸው እንመለከታለን ማለት ነው። እንግዲህ እግዚአብሔር አምላክ ያው ቀድሞ በቅዱስ ዳዊት አንደበት አናግሯል። መዝሙረ ዳዊት መዝሙር 8 ላይ እግዚኦ እግዚእነ ጥቀ ትሰብሐ ስምከ ወኩሉ ምድር ይላል። እግዚኦ እግዚእነ ጥቀ ትሰብሐ ስምከ ወኩሉ ምድር፣ አቤቱ ጌታችን ስምክ በምድር ሁሉ እጅግ ተመሰገነ ብሎ ይናገራል። እንግዲህ በምድር ሁሉ ስምክ እጅግ ተመሰገነ ካለ በኋላ ቅዱስ ዳዊት እስመ ተልዓለ በስብሐቲከ መልዕልተ ሰማያት፣ የምስጋና ከፍታ በሰማያት ላይ ከፍ ከፍ ብሏልና እጅግ ስምክ በምድር ላይ እጅግ ስምክ በምድር ሁሉ ላይ ተመሰገነ ብሎ ይናገራል። እምአፈ ደቂቅ ወሕፃናት አስተዳለወከ ስብሐተ፣ ከሚጠቡና ከሕፃናት አንደበት ምስጋናን አዘጋጀህ ይላል። ይህም ሲል እንግዲህ ሕፃናቱ በሰዓቱ በሚያመሰግኑበት ሰዓት ካህናተ ኦሪት ጸሐፍት እንደዚሁ ተቃውመውት ነበረና ይህን ሲል በእንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋኢ ብሎ ደግሞ ወረድ ብሎ ያመጣዋል ማለት ነው። በእንተ ጸላኢ ስለ ጠላትም የጠላትን ስራ ታፈርሰው ዘንድ እንደዚሁ ሁሉ ከሕፃናት አንደበት ምስጋናን አዘጋጀህ ብሎ ቅዱስ ዳዊት ይናገራል ማለት ነው። እንደዚሁ ሁሉ ይህን ጥቅስ ቅዱስ ያሬድ ለቅዱስ ቂርቆስ መታሰቢያ ያደርገዋል። እንግዲህ ሕፃናት ማመስገናቸው በመንፈስ ቅዱስ መመራታቸው በብሉይ ኪዳን ዘመንና በመድኃኔዓለም እግዚእ በስጋዌ ወራት ብቻ ያበቃ አይደለም ማለት ነው። ከዛ በኋላ የሚነሱ ቅዱሳን ሁሉ እንደዚህ ሁሉ በዛው ሰዓትም እንደነበሩት ሁሉ የሚነሱ ቅዱሳን ሁሉ
በሕፃንነታቸው ደቂቅ በሚባሉበት ወራታቸው በሕፃንነታቸው ወራት ሁሉ የእግዚአብሔርን ስም ያመሰግኑ ነበር ማለት ነው። እንደዚሁ ሁሉ አቡነ ተክለ ሃይማኖት በተወለዱበት በሶስተኛው ቀን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያሉ አብ ወልድ መንፈስ ቅዱስን ቅድስት ሥላሴ እንዳመሰገኑ የምንመለከተው ነው ማለት ነው። ስለዚህ በሕፃናት አንደበት እግዚአብሔር አምላክ ምስጋና እንዳዘጋጀ እንደዚህ ሁሉ ይህንን ምስጋና ያው ሕፃናት እግዚአብሔር አምላክ መንፈስ ቅዱስ የሚቀርባቸው ስለሆኑ በእነሱ አንደበት እግዚአብሔር አምላክ እንደሚናገር እናያለን። አንደኛ፣ ሁለተኛም ደግሞ ምስጋናው የሚቀጥል እስከ ዘላለም ድረስ ይህን ቃል ኪዳን እንደሰጠ እንመለከታለን ማለት ነው። እንደዚሁ ሌሎችም ቅዱሳን እንደዚሁ ይህን ተናግረውታል። ቅዱስ ያሬድ በቅዱስ ቂርቆስ ዋዜማ ላይ እንደዚሁ ማፈለቂቆ ሕፃናት አስተዳለው ከስብሐተ ብሎ ያነሳል ማለት ነው። ባረካ እግዚኦ ለዛቲ መካን ብሎ ይቀጥላል ቃል ኪዳኑን። እዚህ ጋር ምንድነው ከሕፃናት አንደበት ምስጋናን አዘጋጀ ይላል። እንግዲህ ቅዱስ ቂርቆስ በ3 ዓመቱ ሲያመሰግን እንደነበረ እናቱ ምን ያህል በቃለ እግዚአብሔር ሲያጽናና እንደነበረ ታሪኩ ይነግረናል ማለት ነው። እና ይህንም እግዚአብሔር አምላክ በሕፃናት አንደበት ሆኖ የሚናገር የሕፃናትን አንደበት እንደሚያናግር እንደዚሁ ሁሉ ንጹሕ የሆነውን የሕፃናትን አእምሮ ለምስጋናው እንደሚመርጥ እንመለከታለን ማለት ነው። ይህን ካለ በኋላ እንግዲህ ያው ፈታችሁ አምጡት ብሎ እንደላካቸው ደቀ መዛሙርቱን እንመለከታለን። በዚህ ሰዓት ያው ፍትሕዎ አምጽእዎ ሊተ ይላል። ፍትሕዎ አምጽእዎ ሊተ ፈታችሁ አምጡት። በዚህ ሰዓትም ያው የሚከላከላቸው እንደሌለ እግዚአብሔር አምላክ አዟልና አንድም ኃይልና ስልጣን ይሰጣቸዋል በደስታና በሐሴት ኃይልና ስልጣን ይሰጣቸዋል ብሎ ቅዱስ ያሬድ ተናግሮ ነበርና አንዱንም የምንመለከተው እዚህ ጋር ነው ማለት ነው። ደቀ መዛሙርቱን ሄደው ፈታችሁ አምጡት ብለው አህያይቱንና ውርንጫይቱን ፈታችሁ አምጡልኝ ባላቸው ሰዓት ፈተው ሊያመጡ በሄዱ ሰዓት ማንም የተከራከራቸው የለም። ለእግዚአብሔር አምላክ እንደሚያመጡ በተናገሩ ሰዓት ማንም የተከራከራቸው እንደሌለ እንመለከታለን ማለት ነው። ይህም ምንድነው? ያው ኃይልና ስልጣኑን ሰጥቷቸዋልና በሰዓቱ ማንም ሳይጠይቃቸው አህያይቱንና ውርንጫይቱን ይዘው መጥተዋል ማለት ነው። እንግዲህ በዚህም በሚመጡም ሰዓት ሕዝቡም ለንግስናው ንጉስ እንደመሆኑ አምላክ እንደመሆኑ ያላቸውን ክብር ለማሳየት እንኳን አንተ የምትመላለስበት አህያይቱ እንኳን የምትሄድበት ምድር እንደዚሁ መሆን የለበትም ሲሉ የዘንባባ ዝንጣፊ እያነጠፉ ልብሳቸውን እያነጠፉ ያሳልፉት ነበር ማለት ነው። እንግዲህ በዚህ ሰዓት ያው ጸሐፍትና ፈሪሳውያን የታወሩት ደግሞ ለምን ሕፃናት ያመሰግናሉ ብለው የሕፃናትን ማመስገን የሕፃናትን ማወደስ ምንድነው እንደ ክፉ አይተው ይናገሩታል። መድኃኔዓለም አምላክም ደግሞ መልሶ በትንቢት ያናገረውን እንዲመለከቱ ይጠቁማቸዋል ማለት ነው። ሌላው ዛሬ ይሄኛው ከትንሣኤ በፊት ያለው የፍጻሜው ሰንበት በመድኃኒት በሰማይ ዕለት ያው በቅዱስ ቤተክርስቲያን ስርዓት ፍታት የሚደረግበት ነው። ሕማማትም ሙሉ የፍታት ስርዓት ስለሌለ ሰው እንኳን ቢያርፍ ፍታት አይካሄድም ማለት ነው እና እግዚአብሔር ይፍታህ ብሎ ካህኑ የሚፈታው እንደዚህ ሁሉ ቅዱሳን አበውም በስውር ያሉ ይህንን ፍታት የሚያካሂዱት ምንድን ነው? የመጨረሻው ዕለት በዚህ ይሆናል ማለት ነው። ከዚህ በኋላ ለሚሆኑት ሁሉ ፍታት የሚካሄድበት ዕለት ነውና ይህንንም አበው ከምን አንጻር ያመሳጥሩታል? እግዚአብሔር አምላክ ራሱ ያው መፈታት እንዳለበት በዚህ ሰዓት ከአህያይቷን ከታሰረችበት ፍቷት ብሎ ምሳሌ አድርጎ ተናግሯል ማለት ነው። ፍትሕዎ አምጽእዎ ሊተ ሲል ፈታችሁ ወደ እኔ አምጡልኝ ሲል ተናግሯልና በዚህ ሰዓት ወደ እግዚአብሔር አምላክ የሚሄድ ነፍስ ሁሉ ወደ እግዚአብሔር አምላክ መቅረብ የሚፈልግ ሁሉ ንስሐውን ገብቶ ጾሙን ጨርሶ ፍታት የሚደረግበት እንደዚህ ሁሉ ከኃጢአቱ እስራቱ የሚፈታበትም ቀን እንደሆነ በምስጢር ያስቀምጣል ማለት ነው። እንግዲህ ይህ በዓል ከሕፃናት አንስቶ እስከ ሽማግሌዎች የተጠቀሰ ነው። በአብዛኛው ሕፃናት ቢያመሰግኑም ሊቀበሉት ወጡ ሲል ብዙ ሕዝብ ይላል፣ አእሩግ ወሕፃናት ይላል። ሽማግሌዎችም እንደዚሁ ሁሉ ሕፃናትም ሊቀበሉት ወጡ ይላል። እንደዚሁ የሰው ልጅ ባረጀ ጊዜ ይበልጥ የሚመለከተው አምላኩን ነውና ወደ አምላኩ ማሰብ ይጀምራል በልጅናው ጊዜ። ስለዚህ እግዚአብሔርን የሚያመሰግን ይሆናል። አንድም ደግሞ ያው ዘመኑ በበዛ ጊዜ ምሳሌነቱ ያው መካሪነቱም ልክ የእግዚአብሔርን ቃል ያስተምራልና ከዚህ አንጻር እንመለከተዋለን። ሕፃናትም ደግሞ ንጹሕ ልቦና አላቸውና በዚህ በንጹሕ ልቦናቸው
እግዚአብሔር አምላክ እንደሚያመሰግኑ እንመለከታለን ማለት ነው። የበዓሉን በረከት ረድኤት ሁላችን ላይ ያሳድርብን። ያስተማረን የመከረን የልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሐረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ